ሰላም ወገንታት እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ያው ብዙዎቻችሁ በጣም ብዙ ጥያቄ ስታበዙ ነበር። ደግሞ ዛሬ እንግዲህ ብሩኬም ቅምጥሌም በትክክል መልሰውላችኋል። ቅምጥሌ የኔ ነበልባል፣ የኔ ድሮን፣ የኔ ምርጥ ሴት ምን ልሆንልሽ? እንደው ዝም ብዬ ሲጥልበልሽ የኔ እናት ልከርባት ወይስ ምን ልሆንልሽ? ብሩኬስ የኔ ቀብራራ ወንድ ምን ላርግልህ? ምን ልሆንልህ? እግዚአብሔርን እካሊት ስክ እያለች ቅምጥሌ የሰጣራት ነገሩ ምንድን ነው የመሰላት? በቃ አንቺና እኛ ቤስት ፍሬንድ መሆን እንችላለን፣ ብሩኬ እንዴት እንደዚህ ይልሻል ምናምን ተተተ ብላ እንደ ድሮ ተጃጅለው ሌላ ታሪክ ነው የመሰላቸው። ቅምጥሌ ማለት ነው አሳይተሽ ነሳሻት። ውይ እንዴት እንዳሳዘነች። እዛ ደግሞ ብሩኬ ምን አለ? አብሳላት አለ ውጭ ሂጂ ከደበረሽ ይደብርሽ፣ ከደበረሽ ይደብርሽ፣ ከደበረሽ ይደብርሽ። ይሰማል? ከደበረሽ ይደብርሽ እኮ ነው ያላት። እጁ እንደዚህ ሲቀስርባት በጠነቆላት ሁሉ አልኩኝ። እመቤቴ እንድድስ እንዳለኝ። ኧረ ብሩኬ እንደዚህ ቆፍጠን ኮራ ቀብረር ደልቀቅ ስትል እንዴት አባቱ ደስ የሚለው። አይኗን ደግሞ ትንሽ ጠንቆል ልብታረጋት ኖሮ ቅምጥሌ ደግሞ የኔ ወርቅ ማለት ነው። እግዚአብሔርን እኔ ፈልጌ ነበር ብቻ እንደዚህ አይነት ነገር እንዲፈጠርና ማለት ቅምጥሌ አግኝታት የሆነ ነገር ምክር ነገር ጣል ታረግባት። እኔ እኮ ሲጀመር ትምከራቸው ብያለሁ፣ ሴቶች እየሄዱ ይመከሩ ብያለሁ። ከቅምጥሌ ተማሩ አልኩኝ። ስንቴ ልናገር እኔ ደከመኝ እንዴ። ዛሬ በደንብ አድርጋ እንግዲህ መከረቻት እኮ እግሯን ወንበሩ ላይ ሰቀል አድርጋ ቁጭ አለች። እንደዚህ ያቺ ደግሞ ቁጭ አለች። ለነገሩ ብትማርም አትማርም ማፊ ፋይዳ ግን ደግሞ ልክ ልኳን ደግሞ ምን አለች? እኔ የድሮዋን አብሳላት ፈልጋታለሁ። ምን የድሮዋም የአሁኗም አብሳላት አንድ ነሽ። ሌላ ምንም የሚለይሽ ነገር የለም። ድሮም ያው ነው የምትሰሪው፣ ዛሬም የሆነሽ ነገም ከነገ በኋላም የሆነሽ እና ብሩኬ ጋር ተለጥፈሽ ወይ ደግሞ ቅምጥሌ ጋር ተለጥፈሽ ነው እንዴ አብሳላት የምትመልሻት? አብሳላት የድሮ ማንነትሽ ጥሩ ከነበረ ወይ ደግሞ አብሳላትን ትክክለኛ ማንነትሽን ከሆነ የምትፈልጊው የሰው ልጅ እንዴት መሰላችሁ የሚያደርገው ማንነቱ ሲፈልግና ወደ ነበረበት ለመመለስ የሆነ አንዳንዴ ስትረበሹ ውስጣችሁ ሰላም ሲያጣ ደባሪ ሙድ ላይ ስትሆኑ ብቻችሁ መሆን ትመርጣላችሁ። በእምነታችሁ መጽናት ትፈልጋላችሁ። መሆንም ያለበት እሱ ነው እንጂ ከሆነ ሰው ጋር ስለሆንሽ አይደለም። ማንነትሽን የድሮ ማንነቴን አጣሁት እንደ ድሮ መሆን እፈልጋለሁ ምናምን ይሄ ነገር ውሸታም። ቅምጥሌ ልታጭበለብል ማለት ነው፣ ልታጭበረብር። ቅምጥሌ ደግሞ ምን አለቻት? እንደዛ የሚባል ነገር የለም፣ በዚህ ነገር አልስማማም አለች እኮ። በዚህ እኔ ቆንጆ ልክ አይደለም። ሲጀመር እኛ ተመልሰን የአንቺ ጓደኛ ሆንን አልሆንም የሚፈጠር ነገር የለም። እንደዛ የሚባል ነገር የለም፣ አይሆንም። እኔ ልነግርሽ የመጣሁት አለቻት። አቤት ግን እንዴት ሞራሏ ሙጥጥ እንዳለ አይታችኋታል። እንዴት ሴት ነኝ ተረድቼሻለሁ ካልሽ ምናምን። ቅምጥሌ የፈለገችው የኔ ቆንጆ ተስፋሽን ቁረጪ። ተስፋሽን በደንብ አድርግሽ መቁረጥ አለብሽ። እኔ ብሩኬ ምንም ነገር ቢመጣ ወደፊት እጋፈጣለሁ ወደፊት አለቻት። የሆነ ነገር ቢፈጠር እኔ አንቺን ነው ማስቀይምሽ አለችሽ። ኦኬ ስጠራሽ ከቤቷ እንደ ድሮ ዝም ብላ ብሩኬ ጋር ምናምን የምትጋጭ መስሎሽ ነው እንዴ? አይደለም የኔ ቆንጆ፣ ለአንቺ ተስፋ እንድትቆርጪ ወደፊት በርትተሽ ሌላ ሰው ጋር እንድትለጣጠፊ ነው። ኦኬ ብሩኬ ጋር እዚህ በኋላ መለጣጠፍ አይቻልም። ይህ ነው ሶ ሁላችሁም የተጨነቃችሁበት ያሰባችሁበት ነገር ቅምጥሌ ምን ታስባለች? ምን ይሆን ቅምጥሌ እንደዚህ ትበል ምናምን እያላችሁ ነበር። ደግሞ ብሩኬ ምንም ቢያደርግ እንኳን ይቅር ትበለው እያላችሁ ነበርና ቺት ተደርጎ ወይ ደግሞ ወንድ ልጅ ይሳሳታል በሚለው እንትን አትበሉ ላልኳችሁ ከዛ አይ ወንድ ይሳሳታል ምን ችግር አለ እንደሱ አትበይሙ እየላላችሁት እኔ ቺት ላይ መደግፍ ሰው አይደለሁም። ኦኬ ብሩኬ ደግሞ ያንን አያደርግም በደንብ ስለማቅ ማለት ነው። ዛሬም አያችሁ ቅምጥሌ እቺ ልጅ ዛት የመጣችሁ አንደኛ መመከር ስላለባት፣ ሁለተኛ ደግሞ ከብሩኬ ጋር ለወደፊቱ በጭራሽ መገናኘት እንደሌለባት እንደማትችል ልታስጠነቀቃት ነው። ብሩኬን ደግሞ እንዴት ነው ማለት እሷን ወደፊት የሆነ እንኳን ታሳዝነኛለች ምናምን ይላል ወይስ እንዴት ነው ብላ ነው ደግሞ ፈተናም ነው ማስጠንቀቂያም ነው ለልጅሱም ደግሞ ትምህርት ነው። ኦኬ ጋይስ ሱረት ነው ያለውትና ማለት ነው ልክ ውስጥ ላይ ሁኜ ቪዲዮ ስሰራ የሆነ ልጆች አሉ፣ ግን ችግር የለውም ድምፁ። ከዚህ ጋር ደግሞ መዛ ሴትዮ አመጣችብኝ ነው የሆነ ቦታ ሆንኩኝ ማለት ነው። የዶሮ ጩኸት ይሰማችኋል? አዎ ተመስገን በሉ። ይሄን የዶሮ ጩኸት ያሰማችሁ እኔ ታች ነኝ። አዎ አመስግኑኝ። እና ምን ላይ ነበር እንትን ያልኩት? ብዙዎቻችሁ ይኸውላችሁ አንዳንዴ የማያስጨንቅ ነገር ባያስጨንቃችሁ ባይ ነኝ። ሁለተኛ ደግሞ ምንድነው ቅምጥሌ
ብሩኬ መቼም መለያየት እንደማይችሉ ነግሬያችሁ ነበር በቀደም። ከዚህ በፊት ነበር መፍራት መደንገጥ። አሁን ላይ ምንም ያስፈራ የሚያስደነግጥ ነገር የለም። ሁለታቸው እንደ ገመድ ተሳስረዋል በደንብ ብያችሁ ነበርና እሱን ደግሞ ዛሬ በደንብ አይተናል። እንዳልኳችሁ አንደኛ ቅምጥሌ ያው ብሩኬ ምን አይነት ሰው እንደሆነ ማለት ከጀርባዋ ምንም ነገር እንደማያደርግ በእሷ እንደማይደራደር አሳየችን። እሱ ልታሳየን። ብሩኬም ደግሞ በቅምጥሌ ምንም እንደማይደራደርና ማንንም እንደማይፈልግ ከሷ ውጪ አሳየን ማለት ነው። ሁለታቸው ዛሬ ሁለታቸውም ስለ ሁለታቸው አስተምረውናል፣ ነግረውናል። ቅምጥሌ አግኝታ እንግዲህ ሴቷን ማስጠነቀቀች። ሌላ ሴቶችም እንግዲህ ወደፊት ብሩኬ ጋር እንሰራለን ብላችሁ ብትመጡ ብሩኬ ጋር ሳይሆን የምትጣላው ቅምጥሌ እናንተ ጋር ነው የምትጣላው ማለት ነው። ብሩኬም ደግሞ ለሰው ብዬ ከዚህ በኋላ ቤቴን መበጥበጥ አልፈልግም፣ ሰላሜን ማጣት አልፈልግም። እኔ ምስኪንነቴ፣ የዋህነቴ ዋጋ አስከፍሎኛል ማለት ሴት ነች ምናምን የሚባል ነገር የለም። ሴት ነች ብዬ ነው የራሴ ህይወት አለኝ ምናምን ብዬ ባባብላት አልሰማ ያለችኝ። አሁን ቀርቤ ባወራት ምንም አትሰማም ነው ያለ። መስሚያ ጠጥ ማለት ነው። ውሃ ቢወቅጡትም ቡጭ ድንጋይ ራስ ነች ማለት ነው። ኦኬ ለዛ ነው አንዳንዴ ተመክረው የሚመለሱ ሰዎች አሉ ምናምን። ከዛ ሲቀጥል ቅምጥሌ አንቺ ከዚህ በኋላ የኛ ጓደኛ ብትሆኝም አትረቢም ያለችሽ ምንድን ነው መሰለሽ? ስህተት ስለሆነ እውነት ለመናገር ከዚህ ማለት የሆነ ሰው የፍቅር ጥያቄ አቅርቦላችሁ ወይ ደግሞ አቅርባችሁ አይ እኔ ትዳር አለኝ ወይ ደግሞ አንቺና እኔ ጓደኛ መሞቾች መሆን አንችልም ማለት ፍቅረኛ መሆን አንችልም ካላችሁ በኋላ ጓደኝነቱ ቢቀጥል እናንተ ማይሆን ስሜት ውስጥ ነው የምትሆኑት። ማለት ያ ሰው ከመቼ ማለት የሆነ ቀን ከዛችኛዋ ጋር ተጣልቶ ወደ እኔ ይመጣል የሚል ስሜት ነው የሚይዛችሁ ማለት ነው። እና ለዛ ሰውም ሰላም አይሰማውም። ምክንያቱም አንደኛ እንደማይፈልግሽ ነግሮሽ ከዛ በኋላ እንዴት ነው ከአንቺ ጋር የሚቀጥለው? አንቺም ደግሞ ተንኮል ለመስራት ነው ከዛ ሰው ጋር የምትወኙ። እች ልጅ አሁን አብሬያችሁ ጓደኛችሁ ልሆን ያለችው ምንድነው እንደምንም ነገር አቀሳስራ ቅምጥሌና ብሩኬን ታጣላለች። ከዛ በኋላ ብሩኬን እሷ ለማድረግ ፈልጋ ነው ማለት ነው። ያፈቀረ ጀዝባ ነው። ኦኬ ማርያምን ስታፈቅሩ አይምሯችሁ ድፍን ነው የሚሆነው። እኔ ራሴ አፍቅሬ ስላየሁት አሁንም ፍቅር ላይ ስለሆንኩኝ ማለት ነው። አንዳንድ ነገሮች ሁላ ሰው እየነገራችሁና ማሰማቸው ድንዝዝ ይሆን በቃ በብዙ ነገር ጭንቅላታችሁ ይደነዝዛል። ሶ እንዴት ነው ምንድነው ያለችው? ቅድም ተናግራለች። ስታፈቅሪ የምታደርጊው ስሜት ነው። አሁን እዛ ስሜት በምን ታጥበሽ ነው እንዴ? ምንድነው በኋላ ቀቀልሽ እንዴ? ፍቅሩ ፍቅር እኮ አይለቅም። እውነተኛ ፍቅር እኮ አይለቅም ሲጀመር። ስለዚህ ወይ ዝም ብለሽ እየተጃጃልሽ ነበር ምናምን ነገር ሶ እንደዛ የሚባል ነገር የለም። ብዙዎቻችሁ ተናድጃለሁ ምናምን እያላችሁ ነው ኮሜንት ላይ ምናምን እያየው ነውና ምንም ያናድ ነገር የለም። እንደውም ቅምጥሌ ልታመሰግኗት ነው የሚገባው። መቤቴን ኤዶር እኮ ሊያስወራኝ አልቻለም። ከኔ በላይ እሱ እያወራ ነው። ምን ላድርገው? በኩርኩም ነበር ማቅመስ እና ከኔ በላይ አላልኩም። እንትን ከማለታችሁ በላይ ኮሜንት ምናምን እንደዚህ ደበረኝ ምናምን ከማለታችሁ በላይ ምንድነው ማለት የነበራችሁ? ቴንኪው ቅምጥሌ ማንነትሽንና ማንነቱን ስላሳወቅሽልን ሴቶችን ስለመከርሽ። እንግዲህ አንዲት ሴት ብቻ አይደለም የተመከረችው። በዚህ ስር በጣም ብዙዎቻችን ቪዲዮ እናያለን ምናምን ኦፍኮርስ ሁላችንም ተመክረናል ማለት ነው። ኦኬ ይሄ ጓደኝነት ምናምን ፍቅር ላይ ያላችሁ ብሩኬም ከዚህ በፊት ተናግሯል። ቤስት ፍሬንድ ምናምን አልፈልግም ብሏል። ፍቅር ላይ ቤስት ፍሬንድ ጥሩ አይደለም ብሏል። ትክክል እውነቱን ነው። ባልሽ ምናምን ቤስት ፍሬንድ አይደለም። ቤስት ፍሬንድ ኖርማል እንኳን ስልክ ሲያወራ በስልኩ ማገኛት ነው የሚመስለው። እኔ አይመቸኝም። ቤስት ፍሬንድ እኔ ቢኖር እኮ ችግር የለውም፣ ግን እሱ መኖር የለበትም። ማናችንም መኖር የለበትም። ቤስት ፍሬንድ አስፈላጊ አይደለም። ኖርማል የስራ ባልደረባ ሊሆን ይችላል ወይ የሆነ ሰው ጀስት የምታውቁ ሰው ሊሆን ይችላል። ዝም ብሎ ጓደኛ ማለት ነው። አሁን አልፎ አልፎ ልትደዋውሉ ምናምን ትችላላችሁ በአንዳንድ አጋጣሚዎች እንጂ ከዛ ውጭ በየቀኑ የምታወሩት ምናምን በየጊዜው የምትገናኙበት ምን እሺ ምድረው ትርፉ ማፊ ፋይዳ ያኔ ፋይዳ የሌለው እንትን ላይ ጊዜያችሁን አጨርሱ። ኦኬ እና በዚህም ሆነ በዛ የዛሬው ቪዲዮ በጣም ደስ የሚለው ጀስት እኔ ሲጀመር ቅምጥሌ ጠርቻታለሁ ምናምን ስትል ያለ መጣላት ምናምን ሴት ልጅ ነች ተረድቻታለሁ። ገብቷችኋል አይደለ? ቅምጥሌ ልትላት የፈለገችው አንደኛ ልጅቷ ቅምጥሌ እንደዚህ ባታገኛት እሷ ቤት መጣ ወይ ብሩኬን አገኛለሁ ምናምን ማለቱ አይቀርም። ስለዚህ ተረድታትም ነገሮቹን አስተካክላ በምርጥ ፍቅር በሆነ በእህትነት መክራታለች። ምከረው አለመከር ካለ መከራ ይምከረውና ከዚህ በኋላ መከራ ይመክርሻል ካልተመከርሽ ማለት ነው። እና ብሩኬ ደግሞ ገፍትራ ስላስወጣት ቴንኪው። አይኗን ትንሽ ጠንቋል ልታረግ ደግሞ ጥሩ ነበር። ያው እንግዲህ በስተት ነው ትላታለህ። ውጭ ውጭውን ስልሽ ስሜታዊኝ ነው ብለህ ሶሪ ትላት ነበር ትንሽ ጠንቋል ልታረጋት። እና ቅምጥሌ የኔ ወርቅ ወድሻለሁ፣ አመሰግናለሁ ዛሬ እኔን ቪዲዮ ስለሰራሽ ቴንኪው። ብሩኬን ድርም አለም የኔ ቀብራራ ደግ አረክ፣ ጥሩ አደረክ። ያው ትንሽ አይኗ መጠንቆል ረስተሃል። ለማንኛውም ወዳችኋለሁ ቤተሰብ። በጣም እየተጨናነቅኩ ነው። ተጨናነቅኩ አለች ማናት ጃኒ። ዲፕሬሽን ውስጥ ናለች። ዲፕሬሽን ውስጥ ገባውን ለምን ከውስጥ ሰዎች አሉ፣ ከውጭ ደግሞ ግቢው ግን ሲያምር ማለት ነው ያስቀናሉላና እንትን ነው። ዶሮዎች በጣም እየጮሁ ነው። አሁን ወደ ውስጥ ገባ ነው። ወዳችኋል። ነገ ከነገ በኋላ እንቀጥልበታለን እና በጣም ነው ወዳችሁ። አትናደዱ ለማለት ያክል ነው። ባይ ቀድሚያቸው ልገባ ነው። ሰዎቹ ሌሎቹ ደግሞ መጡ።